ሰላም ጤና ይስጥልኝ እንደምን አላችሁ? ይህ የዘጠነኛ ክፍል ፊዚክስ ዩኒት 6 ሜካኒካል ኦሲሌሽንስ ኤንድ ሳውንድ ዌቭ የሚለው ዩኒታችን ነው። በዚህ ቪዲዮ የዚህን ዩኒት መጀመሪያ ክፍል እናያለን ማለት ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም በየጊዜው የሚለቀቁ ቪዲዮዎች ወደ እናንተ እንዲደርሱ የደወል ምልክቷን መጫናችሁን እንዳትረሱ ማለት ነው። ይህን ቪዲዮ እስከ መጨረሻ ድረስ ተከታተሉት። አብራችሁ ይቆዩ። መልካም ቆይታ። እዚህ ጋር እንግዲህ እንደምታዩት ዌቭ ሌንግዝ የሚል ነገር አለን። በዚችና በዚች መካከል ያለው ዲስታንስ ዌቭ ሌንግዝ ነው። እዚች ቦታ ላይ ወይም እዚች ቦታ ላይ ያለው ደግሞ ኖድ ይባላል። ይቺ ቦታና እቺ ቦታ ደግሞ አንቲኖድስ ይባላሉ። ትራፍ የሚባለው ደግሞ እዚች ጋር ያለችው ወይም እዚች ጋር ያለችው ፖይንት ነች። ክረስት የምንለው ደግሞ ከዚች ቦታ ላይ ያለችው ፖይንት ነች ማለት ነው። አምፕሊቲዩድ የምንለው ደግሞ ይሄ ሄይት ነው። ከሆሪዞንታል ይዞ እስከዚች ቲፕ ድረስ ያለችው ርቀት አምፕሊቲዩድ እንለዋለን። ዌቭ ሌንግዝ የምንለው ደግሞ በሁለት ትራፎች መካከል ያለው ርቀት ልክ ከዚህ ፖይንት ይዞ እስከዚህ ፖይንት ድረስ ያለው ርቀት ዌቭ ሌንግዝ ወይም በሁለት ክረስቶች መካከል ከዚች ፖይንት ይዞ እስከ እች ፖይንት ድረስ ያለው ዌቭ ሌንግዝ እንለዋለን ማለት ነው። እንግዲህ እዚህ ላይ ልክ ዩኒቱ መግቢያ ላይ ያለ ነገር ነው። ስለዚህ ጉዳይ ነው ማለት ነው ኢንዲቴል የምንማማረው። እዚህ ጋር ኢንትሮዳክሽን አለን። በመጀመሪያ ኢንትሮዳክሽን አለን። ኢንትሮዳክሽን እንግዲህ ምንድነው የሚለው መኒ ሲስተም ኦሲሌትስ that is they move back and forth about a fixed point። እንግዲህ ብዙ ሲስተሞች አሉ ኦሲሌት የሚያደርጉ። ኦሲሌት ማለት እንግዲህ back and forth movement ነው። የሆነ ፊክስድ ፖይንት አለ። ከዛ ፊክስድ ፖይንት በመነሳት back and forth move ማድረግ መቻል which is called oscillation እንለዋለን ወይም ኦሲሌት አደረገ እንላለን ማለት ነው። all oscillations involve force and energy። እንግዲህ ኦሲሌሽን ሲካሄድ ምን ያስፈልጋል ወይም ምን ይዟል? ኢነርጂ እና ፎርስ ይዟል ማለት ነው። For example, you push a child in a swing to get the motion started። እንግዲህ ለምሳሌ ሆነ ጆጆ መጫወቻ ላይ ህፃን አስቀምጠን ልክ ለማወዛወዝ ስንፈልግ የሆነ ኢነርጂ ኤንድ ፎርስ አፕላይ እናደርግበታለን። ከዛ ባክ ኤንድ ፎርስ ሙቭ ያደርጋል። ስለዚህ ባክ ኤንድ ፎርስ ሙቭ የሚያደርገው ነገር ኦሲሌሽን እንለዋለን ማለት ነው። ኦሲሌሽን እንለዋለን። ከዛ በተጨማሪ ለምሳሌ የጊታር ስትሪንግን ፎርስ አፕላይ ብናደርግበት ስትሪንጉ ባክ ኤንድ ፎርስ ሙቭ ያደርግና ሳውንድ ነገር ይሰጠናል ማለት ነው። ስለዚህ some oscillation create a wave ይለናል። እንግዲህ ኦሲሌሽኖች ምን ሊፈጥሩ ይችላሉ? ዌቭን ሊፈጥሩ ይችላሉ ማለት ነው። So a wave is a disturbance that moves from its source accompanied by a transfer of energy። ዌቭ የምንለው እንግዲህ ዲስተርባንስ ነው። ከየት ነው የሚነሳው? ከሶርሱ ተነስቶ ኤነርጂን ትራንስፈር ያደርጋል ማለት ነው። ኦኬ ለምሳሌ ጊታር ምን አይነት ዌቭ ክሬት ያደርጋል? ሳውንድ ዌቭን ክሬት ያደርጋል። ኤንድ ዋተር ላይ ደግሞ ለምሳሌ ስዊሚንግ ፑል ላይ የሆነ ጠጠር ነገር ብንጥል ዌቭ ነገር ይፈጥራል። እሱ ዌቭ ምን ይባላል? ዋተር ዌቭ እንለዋለን። ኤንድ sometimes wave may be visible or invisible። ኦኬ ለምሳሌ ሳውንድ ዌቭ ኢንቪዚብል ነው፣ አይታይም። ሳውንድ ዌቭ አይታይም። ለምሳሌ አሁን በምንነጋገርበት ጊዜ ዌቭ አለ። የዌቭ ግን ኢንቪዚብል ነው ወይም አይታይም ማለት ነው። ዋተር ዌቭ ግን ለምሳሌ ስዊሚንግ ፖል ሊሆን ይችላል፣ ኦር የሆነ ሪቨር ላይ ሊሆን ይችላል፣ ኦር የሆነ ሌክ ላይ ሊሆን ይችላል። ጠጠር ስንጥል የሆነ ዌቭ ነገር ይሰራል። እሱ ዌቭ ቪዚብል ነው፣ መታየት ይችላል ማለት ነው። And oscillation is also known as periodic motion. Periodic motion means a motion that repeats itself። እንግዲህ አንዳንድ ኦሲሌሽኖች periodic motion አላቸው። periodic motion ስንል ራሱን የሚደግም ከሆነ which is called periodic motion እንለዋለን ማለት ነው። A small object oscillating at the end of the string or a spring, a swinging pendulum እነዚህ periodic motion ይባላሉ ማለት ነው። ኦኬ እንግዲህ እንደ መግቢያ ወይም እንደ ኢንትሮዳክሽን ሜካኒካል ኦሲሌሽን ኤንድ ዌቭ ሌንግዝ መግቢያው ይሄን ነው የሚመስለው ማለት ነው። በመጀመሪያ ደረጃ የምናገኘው ቶፒካችን ምንድነው? ኮመን ካራክተሪስቲክስ ኦፍ ዌቭ ኦር ሲምፕሊ ዌቭ ካራክተሪስቲክስ የሚባሉ ነገሮችን እናያለን። ዌቭ ካራክተሪስቲክስ የምንላቸው ምንድናቸው? እዚህ መጀመሪያ ላይ ያየናቸው ነገሮች ናቸው። እዚህ ላይ ዌቭ ሌንግዝ፣ ኖድ፣ ትራፍ፣ ክረስት፣ አምፕሊቲዩድ ምናምን የሚባሉ ነገሮች ዌቭ ካራክተሪስቲክስ ይባላሉ ማለት ነው። There are common terms such as period, frequency, amplitude, wave speed and wavelengths that are used to explain periodic motion.
ኦኬ እነዚህ ተርሞች እንግዲህ ለምሳሌ ፔሪድ ፍሪኩዌንሲ አምፕሊቲዩድ ዌቭ ስፒድ ኤንድ ዌቭ ሌንግዝ የሚባሉት እንግዲህ ስለ ፔሪዮዲክ ሞሽን ኮንሰፕት እንዲኖረን ኤክስፕሌን ለማድረግ የሚጠቅሙ ኮመን ተርሞች ናቸው ማለት ነው እነዚህ ዌቭ ካራክተሪስቲክስ ይባላሉ ኦኬ these are common characteristics that all waves share and are discussed below ይለናል እዚህ ጋር እንግዲህ ሁሉም ዌቮች እነዚህ ነገሮች አሏቸው ፔሪድ አላቸው ፍሪኩዌንሲ አላቸው አምፕሊቲዩድ አላቸው ዌቭ ስፒድ እንዲሁም ዌቭ ሌንግዝ አላቸው ማለት ነው ሁሉም ፔሪዮዲክ ሞሽኖች ማለት ነው ስለዚህ እነዚህ ምንድናቸው ኮመን ካራክተሪስቲክስ ኦፍ ዌቭ ናቸው ኮመን ያልንበት ሁሉም ዌቮች ላይ ስለሚገኝ ሳውንድ ዌቭ ላይ ሊገኝ ይችላል ዋተር ዌቭ ላይ ሊገኝ ይችላል ኦር ሌሎች ዌቮች ላይም ስለሚገኝ ኮመን ካራክተሪስቲክስ ኦፍ ዌቭ እንላቸዋለን ማለት ነው የመጀመሪያው እንግዲህ rest position rest position is the undisturbed position of a particle or a field which they are not vibrating rest position የምንለው እንግዲህ የሆነ ዌቭ አለ ምንም አይነት ዲስተርባንስ ሳይኖረው ኦኬ ምንም አይነት ዲስተርባንስ ሳይኖረው የሚቀመጥበት way which is called a rest position እንለዋለን ለምሳሌ ምናልባት ስዕል ካለ አሁን ይሄን ለምሳሌ ይሁት አሁን ይሄ ዌቭ አለ ልክ ሆሪዞንታል ሲሆን አሁን አፕ ኤንድ ዳውን ሙቭ እያደረገን ሄደው ነገር ግን ሆሪዞንታል ቀጥ ያለ ቢሆን rest position ላይ ነው ያለው ምንም አይነት ዲስተርባንስ የለውም ማለት ነው next displacement ነው displacement is the distance that a certain point in the medium has moved from its rest position displacement ምንለው ደግሞ ምንድነው distance ነው ምን አይነት distance a certain point in the medium has moved የሆነች ፖይንት እንግዲህ ከረስት ፖዚሽኑ ተነስታ በሆነ ዲስታንስ ወይም በሆነ ርቀት ስትጓዝ which is called displacement እንላታለን ማለት ነው እንግዲህ displacement next trough ነው trough is the lowest point below the rest position ከረስት ፖዚሽን ስር ያለው lowest point trough ይባላል አሁንም ወደ ኋላ መልስ ብዬ ላሳያችሁ እዚህ ጋር ለምሳሌ trough እንግዲህ ይሄ መስመር እዚህ ጋር ሆሪዞንታል መስመሩ rest position ነው የምንለው rest position እንለዋለን ከrest position በታች ያለው the lowest point trough ይባላል እዚህ ጋር trough ነው ሌሎችም ሲደጋገሙ trough ይኖራል ማለት ነው trough the next ላይ የምናገኘው ደግሞ the crust ነው crust is the highest point above the rest position የትራፍ ተቃራኒ ነው ላይኛው ክፍል crust እንለዋለን crust ያ ማለት እዚህ ጋር ወደ ላይ ልመለስ ወደ ታች ይሄ እንግዲህ crust ነው ከrest position ማለት የሆሪዞንታል ላይኑ ነው ከሱ በላይ ያለው ከፍተኛው ፖይንት crust ይባላል ቀድም ከrest position በታች ያለው ዝቅተኛው ፖይንት trough ይባላል ይሄኛው crust ይባላል ማለት ነው ሌላው ደግሞ period ነው period which can be represented by capital T period denoted by symbol T it is the time from one complete cycle of the periodic motion is also defined as the time taken for one complete wave to pass a given point simply period የምንለው እንግዲህ አንድ complete cycle ለመሙላት የሚወስደው ታይም ነው የሚወስደው ጊዜ which is called period እንለዋለን ማለት ነው period በካፒታል T ነው የምንጠቀመው ወይም የምንወክለው ካልኩሌሽኖች ይኖራሉ periodን ለካልኩሌሽን እንጠቀመዋለን ምክንያቱም ታይም ስለሆነ አንድ ኮምፕሊት ሳይክልን ሮቴት ለማድረግ ሊሆን ይችላል ሙቭ ለማድረግ የሚፈጅብን ጊዜ which is called period ነው የምንለው ማለት ነው or it can be defined as the time taken from one complete wave and complete የሆነ wave የሚፈጀው time which is called period ነው and the next one is frequency which is represented by small f frequency denoted by a simple f of a wave is defined as the number of complete waves passing a given point per unit time okay frequency which can be represented by small f by small f represent ይደረጋል of a wave is defined as the number of complete wave passing through a point per unit time
እንግዲህ ምንድነው ቀደም ታይሙ ነው ብለናል ፔሪድ ላይ። እዚህ ጋር ደግሞ the number of complete wave ምን ያክል ዌቮች ኮምፕሌት የሆኑ ዌቮች አሉ per unit time በሆነ ታይም ለምሳሌ በ1 ሰከንድ ሊሆን ይችላል በ2 ሰከንድ ወይም በ1 ሚኒት ሊሆን ይችላል ምን ያክል ኮምፕሌት ዌቮች አሉ የሚለውን የሚነግረን ፍሪኩዌንሲ እንለዋለን ማለት ነው። ፍሪኩዌንሲ the higher the frequency the greater the number of waves per second እንግዲህ ፍሪኩዌንሲው ሃየር በሆነ ጊዜ ወይም በሆነ ቁጥር greater number of wave per second እናገኛለን ማለት ነው። So a common unit of frequency is 1 cycle per second. እንግዲህ cycle per second is a unit for frequency. frequency ለፍሪኩዌንሲ እንግዲህ ዩኒት ወይም መለኪያ አድርገን የምንጠቀመው ሳይክል ፐር ሰከንድ ነው። ይህ ሳይክል ፐር ሰከንድ በሌላ ስሙ ምን ይባላል? ሀርትዝ ይባላል። ሀርትዝ can be represented as hz በhz ይወከላል ማለት ነው። ስለዚህ 1 hertz which is called 1 cycle per second እዚህ ጋር ሀርትዝ ስንል most of the time ሬዲዮ ላይ ለምሳሌ በዝን ያክል ሜጋሄርዝ ወይም የናል ሞገድ ምናምን የምንለው ማለት ነው። ለምሳሌ በዚህ ሞገድ ምናምን ይለናል። እሱን ነው ሞገድ ማለት ነው እዚህ ላይ ሄርዝ ምንለው። ኦኬ ሜጋሄርዝ ልንል እንችላለን or simply hertz ልንል እንችላለን። So it's a unit for frequency and 1 hertz which is equals to 1 cycle per second. 1 cycle per second. And next amplitude. Amplitude can be represented as capital A. Amplitude is defined as the maximum displacement from equilibrium position. Okay, the maximum displacement from equilibrium position. ወይም ባጭሩ አምፕሊቲዩድ የምንለው ከረስት ፖዚሽኑ እስከ ትረፉ ወይም እስከ ክረስቱ ያለው ዲስታንስ ነው። እዩት እዚህ ጋር አምፕሊቲዩድ ማለት እንግዲህ ከረስት ፖዚሽን ወይም ኢኩሊብሪየም ፖዚሽን to the highest point of the crest or trough ሊሆን ይችላል። ስለዚህ ከዚህ ይዞ እስከዚህ ድረስ ያለው አምፕሊቲዩድ ነው። ወይም ከዚች ጫፍ ይዞ እስከዚች ጫፍ ወይም ከዚችኛይቱ ይዞ እስከዚች እስከ ትራፏ ድረስ ያለው ርቀት which is called amplitude እንለዋለን ማለት ነው። ስለዚህ አምፕሊቲዩድ ማለት ነው the distance the wave travel the amplitude is defined as the maximum displacement from equilibrium position ከኢኩሊብሪየም ፖዚሽን ይዞ እስከ ማክሲመም ፖይንቱ ድረስ ያለው maximum displacement which is called amplitude. Amplitude is denoted by a symbol a and measured in meter since it's a distance which can be measured using a meter. ሜትርን በመጠቀም ሜዠር ማድረግ እንችላለን ማለት ነው። ሌላኛው ዌቭ ስፒድ ነው። ዌቭ ስፒድ which can be represented by v. ስፒድ ስለሆነ በv ነው ሪፕሬዘንት የሚደረገው። So wave speed is defined as the distance the wave travel in 1 second. It's denoted by the symbol v and like all speed it is measured in meter per second. Okay? Wave speed is defined as the distance the wave travel in 1 second. እንግዲህ ዲስታንስ አለ ሰከንድ አለ ወይም ሰከንድ የምን መለኪያ ነው? የታይም ነው። ዲስታንስ አለኝ ዲስታንስ ኦቨር ታይም ማለት ስፒድ ነው። So the distance can be measured in meter and the time can be measured in second. So wave speed can be measured in meter per second. Look, it is denoted by the symbol v and like all speed is measured in meter per second. Since it's a speed ስለሆነ which can be measured using meter per second as a unit. ስለዚህ distance that the wave travel in 1 second is the wave speed. And next the wavelength is which can be represented by this symbol which is called lambda. lambda ተብሎ ይጠራል። ስም የግሪክ ሌተር ነው። So wavelength is defined as the distance between identical points of adjacent wave. Identical points ስንል either trough or crest ሊሆኑ ይችላሉ ማለት ነው። ስለዚህ በሁለት ክረስቶች ያ ማለት በአይደንቲካል ፖይንቶች ወይም በሁለት ትራፎች መካከል ያለው ዲስታንስ ወይም ርቀት which is called wavelength. እዚህ ጋር wavelength ማለት እንግዲህ እዚህ ጋር
ትራፍ አለ፣ እዚህ ሌላ ትራፍ አለ። ስለዚህ አይደንቲካል ፖይንቶች ናቸው። በሁለት አይደንቲካል ፖይንቶች መካከል ያለው ርቀት ዌቭ ሌንግዝ እንለዋለን። ኤንድ እዚህ ጋር ክረስት አለ፣ እዚህ ጋርም ሌላ ክረስት አለ። በሁለት ክረስቶች መካከል ያለው ርቀት which is said to be ዌቭ ሌንግዝ እንለዋለን። ላይ መጀመሪያ ላይ እንዳየነው ማለት ነው። For example, the distance between two adjacent crests or trough of a wave is called one wavelength. Then one wavelength እንለዋለን። ከዚህ ዞ እስከዚህ ድረስ ያለው one wavelength ነው። ከዚህ ዞ እስከዚህ ያለው ሌላኛው wavelength ነው ማለት ነው። wavelength is denoted by Greek letter lambda. በላምዳ ሪፕሬዘንት ይደረጋል ይለናል ማለት ነው። ኦኬ ስለዚህ እስካሁን ያየናቸው ነገሮች ኮመን ዌቭ ካራክተሪስቲክስ ይባላሉ ወይም ካራክተሪስቲክስ ኦፍ ዌቭ ሁሉም ዌቮች ላይ የምናገኛቸው መገለጫዎች ወይም ካራክተሪስቲክስ ይባላሉ ማለት ነው። ኦኬ ስለዚህ በዚህ መንገድ እዚህ ላይ የምታዩቸው ክረስት አለ፣ ዌቭ ሌንግዝ፣ ትራፍ አለ፣ አምፕሊቲዩድ የሚባሉ ነገሮች አሉ። ከዛ በተጨማሪ እላይ ነው እዚህ ያላየነው ደግሞ ኖድ፣ አንቲኖድ የሚባሉ ነገሮች። አንቲኖድ የምንለው ለምሳሌ መጀመሪያ ኖድ እዚህ ጋር ክሮስ የሚደራረጉበት ሆሪዞንታሉን ክሮስ የሚያደርግበት ፖይንት ኖድ እንለዋለን። አንቲኖድ የምንለው ደግሞ አይዘር ክረስት ኦር ትራፍ ሊሆን ይችላል ማለት ትረስት እና ትራፉ ላይ ያለውን which is called አንቲኖድ እንለዋለን ማለት ነው። አንቲኖድ ልክ ዌቭ እንደዚህ ስለሚጓዝ ይሄ ሞሽን ኦፍ ዘ ዌቭ ነው። የዌቭ ሞሽን እንደዚህ ነው የሚሄደው ማለት to the right direction. Next we illustrate the relationship between period, frequency, wavelength and wave speed. አሁን እንግዲህ ስለነዚህ ጋር ስለ አራቱ ነገሮች እንዴት ሪሌት እንደሚያደርጉ እናያለን። ያ ማለት ፔሪድ ከፍሪኩዌንሲ ጋራ አሁንም ከዌቭ ሌንግዝ እንዲሁም ከዌቭ ስፒድ ጋር ያለው እርስ በርሱ ያለው ሪሌሽን ወይም ዝምድና ምን ይመስላል የሚለውን እናያለን። ኦኬ ፔሪድ አለ ኤንድ ፍሪኩዌንሲ አለ፣ ዌቭ ሌንግዝ አለ፣ ዌቭ ስፒድ አለ። ኦኬ ስለዚህ እነዚህ አራቱ ዝምድና ምንድነው? የፔሪድ፣ የፍሪኩዌንሲ፣ የዌቭ ሌንግዝ እና የዌቭ ስፒድ relation. So we began with a simple question. What does it mean by a wave of frequency 1 Hz, 2 Hz, 3 Hz? ምን ማለት ነው? If you consider a wave with a frequency of 2 Hz, this would mean 2 wave passes a point per second ማለት ነው። እንግዲህ ለምሳሌ 2 Hz ማለት በሌላ አነጋገር 2 cycle per second ማለት ነው። 2 cycle per second። ስለዚህ 2 Hz this would means 2 wave passes a point per second እንደማለት ነው። This implies that each wave would take 0.5 second to pass the point. እንግዲህ 2 per second አለ ማለት አንዷ በሰከንድ ውስጥ ፓስ ካረገች ኦኬ ሁለቱ በአንድ ሰከንድ ውስጥ ሙቭ ካረገ ወይም ፓስ ካረገ አንዷ በምን ያክል በ0.5 ሰከንድ ፓስ ታረጋለች ማለት ነው አንዷ ዌቭ። Therefore, the period of the wave is 0.5 second. Hence, the period is the reciprocal of frequency. እዚህ ጋር period and frequency are reciprocal. ተገላቢጦች ናቸው ማለት ነው። So, frequency which is equal to the reciprocal of period. That means 1 over period. And period which is equal to 1 over frequency. Okay? So, in terms of wavelength and frequency, a wave speed can be written as wave speed is equal to frequency times wavelength. That is v is equal to lambda times frequency. አሁን wave speed, wavelength እና frequency ደግሞ ለዝምድናቸው ነው። ስለዚህ በፍሪኩዌንሲ ፋንታ ማን ማስገባት ይችላል? 1 over period ብዬ ማስገባት ይችላል። So v which is equal to lambda times 1 over period ብዬ ማስቀመጥ ይችላል ማለት ነው። ኦኬ ስለዚህ ይሄ የአራቱ ዝምድና ነው። የአራቱ ዝምድና ማለት የስፒዱ ዌቭ ስፒዱ፣ የዌቭ ሌንግዝ፣ የፍሪኩዌንሲ እንዲሁም እዚህ ጋር ፔሪድ ማለት ነው። ስለዚህ በዚህ ወይ ሪሌት ያደርጋሉ። ኬተርማችን ወይም ኮንሰፕታችን ፔሪድ፣ ፍሪኩዌንሲ፣ አምፕሊቲዩድ፣ ዌቭ ስፒድ፣ ዌቭ ሌንግዝ አር ኮመን ካራክተሪስቲክስ ኦፍ ኦል ዌቭስ ሁሉም ዌቮች ላይ የሚገኙ ኮመን ካራክተሪስቲክሶች ናቸው ማለት ነው እነዚህ ተርሞች። ኦኬ And the next topic is a string, pendulum and spring. A string, pendulum and a spring. Okay? A string ማለት የክር ነገር ነው።
ክር ነገር ለምሳሌ ጊታር ላይ የምንጠቀመው ሊሆን ይችላል። ክራር ላይ ማሲንቆ ላይ የምንጠቀመው የምንችለው ስትሪንግ ነው። ፔንዱለም ደግሞ ይሄ ውዣ ውዦ የሚል ከወዳ ከወዲህ ባክ ኤንድ ፎርዝ ሙቭ የሚያደርግ ነገር ፔንዱለም። ስፕሪንግ ነው። So if you flick a string either up or down, a simple kind of wave which is called pulse is created. እንግዲህ ስትሪንጉን ወይም ክርን up and down ፍሊክ ብናረገው ወይም ልክ ለምሳሌ ጊታር ሊሆን ይችላል ኦር ማሲንቆ ሊሆን ይችላል ወይም በገናንም ሊሆን ይችላል የሙዚቃ መሳሪያ የምንላቸውን ነገሮች በጣታችን ለምሳሌ ፍሊክ ብናረግ up and down ብናረግ የሆነ ዌቭ ይፈጠራል። ያ ዌቭ ፐልስ ይባላል። Pulse is created. So a pulse moves horizontally along a string while the particles of the string moves up and down at right angle to the horizontal motion of the pulse or wave. The act of flicking creates a disturbance called wave which propagates along the string. ስለዚህ ይሄን string ይሁት እንግዲህ ይሄን string ስለዚህ እንዴት አይነት ነገር ይፈጠራል? horizontal ይሆና up and down ኦኬ ስለዚህ ምን ይባላል ፐልስ ማለት ባጭሩ ምንድነው ዌቭ ማለት ነው ሰው ልክ እንደዛ አይነት ነገር ነው የሚፈጠረው ሰው የዌቭ ሞሽን ነው ዌቭ ዳይሬክሽን ልክ እንደዚህ ነው ሆሪዞንታል ነው አፕ ኤንድ ዳውን ሙቭ እያደረገ ሆሪዞንታሊ ይጓዛል ማለት ነው አፕ ኤንድ ዳውን ሙቭ የሚያደርገው ምኑ ነው ፓርቲክል ሞሽን ነው ፓርቲክሎች ናቸው ሙቭ የሚያደርጉት and here we have a periodic motion. A motion that repeats itself over and over is referred to as periodic motion. Introduction part ላይ እንግዲህ periodic motion ምን እንደሆነ አይተናል። motion ሆኖ ራሱን የሚደጋግም over and over ራሱን repeat የሚያደርግ ከሆነ that kind of motion is said to be periodic motion. The beating of your heart, the ticking of a clock, and the movement of a child on a swing are familiar examples. ለምሳሌ የልብ ምታችን መውሰድ እንችላለን ፔሪዮዲክ ነው ራሱን ነው የሚደግመው ሁሌ ማለት ነው and the ticking of a clock ለምሳሌ የግድግዳ ሰዓት ላይ ለምሳሌ የሚሽከረከረው ነገር ራሱን ነው የሚደግመው ራሱን ይደግማል እንዲሁም the movement of child on a swinging ለምሳሌ ልጆች የሚጫወቱበት ውዥውዥ መጫወቻ አለ እሱ ራሱን ይደግማል ማለት ነው back and forth move እያደረገ one of the key characteristics of periodic system is the time required for accumulation of one cycle of its repetitive motion. The swinging simple pendulum is another example of periodic motion. A simple pendulum consists of a point mass, the bob, and suspended by a massless and an stretchable string ይላል እንግዲህ እዚህ ጋር ፔንዱለም የሚባለው ይሄ ነው የያዛቸው ነገሮች አሉ ሰስፔንሽን ፖይንት ይኖረናል ሌንግዝ አለ እዚህ ጋር ማክሲመም ፖይንት ይኖረናል ቦብ አለ ቦብ ምንለው ሙቭ የሚያደርገው ነገር ነው ኦኬ ምናልባት እዚህ ጋር ስትሪንጉ አንስትሬቸብል ማስለስ ወይም ማስ የሌለው አንስትሬቸብል የሆነ ስትሪንግ ይኖራል ገመድ ማለት ነው then ቦብ ምንለው ማሱ ነው ስለዚህ ዝላይ ሰስፔንድ ይደረጋል ወይም ይንጠለጠላል ከዛ ባክ ኤንድ ፎርዝ ሙቭ ያደርጋል ባክ ኤንድ ፎርዝ ሙቭ በሚያደርግበት ጊዜ ፖይንት ኤ ፖይንት ኦ ኤንድ ፖይንት ቢ አለ ፖይንት ኦ ኢኩሊብሪየም ፖይንት ነው ወይም ኢኩሊብሪየም ፖዚሽን ነው ፖይንት ኤ ኤንድ ፖይንት ቢ ደግሞ ማክሲመም ፖይንት ነው የሚወጣበት ማለት ነው ስለዚህ እዚህ ጋር ሙቭ በሚያደርግበት ጊዜ ለምሳሌ ወደ ኢነርጂ ብንቀይረው ኢነርጂ ምን አይነት ኢነርጂ አለ በእንቅስቃሴ ጊዜ ካይኔቲክ ኢነርጂ አለ እዚህ ጋር ጫፉ ላይ ኤ እና ቢ ላይ ፖቴንሺያል ኢነርጂ ይኖራል አሁን ስለ ኢነርጂ ስናወራ ነው እንጂ ስለ ሞሽን አይደለም በማን ነው ስለ ዌቭ አይደለም በዋናነት እዚህ ጋር ከፍተኛ የሆነ ምን አለ ፖቴንሺያል ኢነርጂ አለ ኤንድ አት ፖይንት ኦ ላይ ደግሞ ሃይ የሆነ kinetic energy አለ በአጠቃላይ ሜካኒካል ኢነርጂ እንለዋለን ማለት ነው ምናልባት ስለ ኢነርጂ ግረ መንገዳችን በፔንዱለም ላይ ስንዋራ ማለት ነው if the pendulum is displaced from equilibrium
it swings back and forth and its motion is periodic. ሞሽኑ ፔሪዮዲክ ነው። ልክ እንደዚህ ነው የሚወዛወዘው፣ ራሱን ነው የሚደግመው ማለት ነው። ኦኬ ልክ ከኤ ተነስቶ ኦ ላይ ደርሶ ቢ ላይ፣ ከቢ ተነስቶ ኦ ላይ ደርሶ ኤ ላይ ይደጋገማል። such kind of a motion is called periodic motion እንለዋለን። A simple pendulum is defined as or defined to have an object that has a small mass along known as the pendulum bob. pendulum bob የምንለው the small mass ነው። ሙቭ እንዲደረግ የሚፈለገው ኦብጀክቱ ነው ባጭሩ። which is suspended from a light wire or string. suspend የተደረገው ወይም የተንጠለጠለው ደግሞ ቀለል ባለ ማስለስ በሆነ ሽቦ ወይም ገመድ ሊሆን ይችላል። such as shown in the figure. እዚህ ጋር በተቀመጠው ምስል መሰረት ማለት ነው። እንደምታዩት ይሄ ሌንግዝ የሚለው ነገር ከዚህ ያለው ስትሪንግ ነው ወይም ዋየር ነው። ኦኬ ማስለስ ነው። ይሄ ደግሞ ኦብጀክቱ ነው፣ ሙቭ እንዲደረግ የተፈለገው ኦብጀክት which is called bob እንለዋለን ማለት ነው። The period of a simple pendulum is given by period t which is equal to 2 pi times root L over G ነው። 2 pi times root L over G. L ምንድነው? G ምንድነው? L ማለት the length of the simple pendulum length ነው። እዚህ ጋር L ያልነው length ነው። and G ምንድነው? the gravitation due to the acceleration due to gravity or simply gravity ነው 9.81 የሚለካው ማለት ነው። so the derivation of this equation is beyond the scope of this textbook ይላል። እንግዲህ derivation በዚህ ግሬድ ሌቭል ላይ አይመጥንም ነው የሚለው፣ ላይ ክላስ ላይ ይኖራል ፎርሙላው እንዴት እንደመጣ። so this result is interesting because of its simplicity. The only parameter that affect the period of the simple pendulum are its length and acceleration due to gravity. ስለዚህ ፔሪዮዱን አፌክት የሚያደርገው በሲምፕል ፔንዱለም ጊዜ ምን ነው ተብላችሁ ብትጠየቁ the length and the gravity ነው እንላለን ማለት ነው። ስለዚህ ፎርሙላችን 2 pi times root L over G አድርገን እንሰራለን ማለት ነው። ሌንግዙ ይታወቃል ሜዠር በማድረግ ወይም ጊቭን ነው፣ ግራቪቲ ኮንስታንት ነው ማለት ነው። ለምሳሌ እዚህ ጋር ምን ይለናል መሰላችሁ? Example 6.1 what is the period of a simple pendulum with a length of 50 cm? use the acceleration due to gravity 9.8 meter per second square ተጠቀሙ ይላል። ስለዚህ ጊቭናችን ሌንግዝ ተሰጥቶናል ኤንድ ግራቪቲ ተሰጥቶናል። ከዛ ውጭ ፎርሙላ መጠቀም ነው። 2 pi times root L over G አድርገን ነው የምንሰራው። so 50 cm means into meter ስንቀይረው 0.5 ሜትር ነው። ግራቪቲ 9.8 meter per second square ነው። required period ነው። ስለዚህ the period of simple pendulum is given by t which is equals to 2 pi root L over G ነው። root L over G ስለዚህ L is given which is 0.5 ነው and gravity 9.8 ነው። ስለዚህ pi ይታወቃል 3.14 ነው። pi ማትማቲክስ ላይ ታውቁታላችሁ። ስለዚህ 2 times 3.14 into root 0.5 over 9.8 meter per second square ስለዚህ በካልኩሌተር ነው የሚሰራው 1.42 ሰከንድ ይፈጃል ማለት ነው። ፔሪዮድ እንግዲህ ሜዠር የሚደረገው በሰከንድ ነው ብለናል። ስለዚህ 1.42 ሰከንድ ይፈጃል። ሌላው ኤግዛምፕል ደግሞ a simple pendulum has a length 100 cm and oscillate periodically with a period of 0.65 pi second at a certain place. What is the value of the acceleration due to gravity at that place? እንግዲህ የሆነ ቦታ ላይ የሆነ ሲምፕል ፔንዱለም አለ። የዛ ቦታ ግራቪቲ አይታወቅም። እንግዲህ 9.8 ሜትር ፐር ሰከንድ ስኩዌር መሬት ላይ ያለ ግራቪቲ አቨሬጅ ግራቪቲ ነው። እዚህ ጥያቄ ላይ ደግሞ አክሰለሬሽን ዲው ቱ ግራቪቲ አይታወቅም እዛ ፕሌስ ላይ ስንት ነው ተብሎ ነው የተጠየቀው። ሌንግዝ 100 ሴንቲሜትር ተሰጥቶናል ኤንድ ፔሪዮዳችን ደግሞ 0.65 ፓይ ተሰጥቷል። ኦኬ ሉክ ሌንግዝ 100 ሴንቲሜትር ወይም 1 ሜትር ማለት ነው። ፔሪዮድ 0.65 ፓይ ኦኬ ሪኳየርድ ቲ ይላል። ቲ ሳይሆን ግራቪቲ ነው የተጠየቀው። ቲ ማ ተሰጥቷል ኦልሬዲ። ፔሪዮድ ማን ነው እዚህ ጋር ጂ በሉት ግራቪቲ ማለት ነው። so period which is equal to pi root L over G ነው። then both side square እናደርጋለን። እዚህም ስኩዌር ስናደርግ ሩቱ እንዲጠፋልን ነው ባጭሩ። the acceleration due to gravity or simply gravity G which is equal to 2 pi over T the whole square times L ይሆናል።
then ፔሪድ ተሰጥቷል 0.65 ፓይ እናስገባለን ስኩዌር አድርገን በሌንግዙ እናበዛዋለን ፔሪድ በፔሪድ ማን ነው ፓይ በፓይ ይጣፋል then ስኩዌር እናርግና በ1 ሜትር ስናበዛው 9.47 ሜትር ፐር ሰከንድ ስኩዌር ይመጣል ማለት ነው ስለዚህ ግራቪቲ እንግዲህ ከቦታ ቦታ ቫሪ ያደርጋል 9.81 ሊሆን ይችላል 9.83 9.7 ምናምን ሊሆን ይችላል እንግዲህ እንደየቦታው አፌክት ይሆናል ማለት ነው ግን አቨሬጁ 9.81 ነው ሶ እዚ ፕሌስ ላይ ያለው ግራቪቲ 9.47 ሜትር ፐር ሰከንድ ስኩዌር ነው ማለት ነው ሌላኛው ሲምፕል ፖንዱለምን ተጨረስን በኋላ የምናገኘው ደግሞ ምንድነው ሲምፕል ስፕሪንግ ነው ስፕሪንግ ላይ ደግሞ ካልኩሌሽኖችን እንዴት አድርገን እንሰራለን ሶ ስፕሪንግ ለምሳሌ እዚህ ጋር ስፕሪንግ ካለ ይሄ ስፕሪንግ አለ ለምሳሌ እዚህ ጋር then በሆነ ማስ ወደዚህ ስትሬች ቢደረግ ቼንጅ ሌንግዝ ይኖረዋል ኦኬ ቼንጅ ሌንግዝ ኢኒሺያሉ ለምሳሌ ከዚህ እስከዚህ ያለው x ያክል ሌንግዝ ቢኖረው ወይም ባጭሩ ዝም ብለን l ብንለው ስትሬች ያደረገችው ሌንግዝ ከዚህ እስከዚህ ያለችው x እንላታለን x ስለዚህ ስትሬች ሲያደርግ የሆነ ሌንግዝ ይጨምራል ማለት ነው ሶ ከመነሻው ስንመጣ we are familiar with a spring suppose the object of mass m is attached to one end while the other end of the spring is held fixed አሁን ስፕሪንግ እንግዲህ አንዱ ጫፍ ከሆነ ቦታ ላይ ፊክስድ ቢሆንና አንዱ ቦታ ላይ ደግሞ የሆነ ማስ ቢንጠለጠልበት ወይም በሆነ ማስ ስትሬች ቢደረግ the object has an equilibrium position called x which is equal to 0 ሲሆን ምን እንለዋለን equilibrium position እንለዋለን and this is the position where the spring is neither stretched nor compressed እንግዲህ x is equal to 0 የሆነበት ፖይንት ስፕሪንጉ ስትሬች ያልሆነበት ያልተለጠጠበት ወይም ኮምፕረስ ያልሆነበት ያልተጨመቀበት position ነው if the object is displaced away from x is equal to 0 either stretched or compressed and released it will undergo to and far okay undergo to and for a motion about x equal to 0 this is another example of periodic motion ስለዚህ የሆነ xን ቫሪ ብናደርገው ያ ማለት x equal to 0 የሚለውን ነገር ብንቀይረው ያ ማለት either stretch ሆኗል ወይም compressed ሆኗል ማለት ነው እንደዛ በሚሆንበት ጊዜ periodic motion ይፈጠራል ማለት ነው ኦኬ periodic motion ይፈጠራል in this case x is displaced by which the spring is either stretched or compressed and it's measured from the equilibrium position እንግዲህ ከequilibrium position ነው measure የሚደረገው okay so if the object is displaced from x is equal to 0 the spring pulls or pushes it back to the equilibrium position x is equal to 0 thus the spring produces a restoring force which is denoted by F restore the restoring force or the force exerted by the spring is directly proportional to the displacement of the object from the equilibrium position x which is mathematically F stretch or I mean F restoration which is equal to minus k times x ነው ምንድነው ያለን ያለነው ስፕሪንግ አለን ስፕሪንጉ የሆነ ፎርስ አፕላይ ሲደረግበት ስትሬች ያደርጋል ወይም ኮምፕረስ ይደረጋል ስለዚህ ከኢኩሊብሪየም ፖዚሽኑ ለቀቀ ማለት ነው ሶ ወደ ኢኩሊብሪየም ፖዚሽን የሚመልሰው ፎርስ አለ ያ ፎርስ ምን ይባላል ሪስቶሪንግ ፎርስ እንለዋለን ሪስቶሪንግ ፎርስ ከማን ጋር ዳይሬክት ፕሮፖርሽናል ነው ከዲስፕሌስመንት ኦፍ ዲ ኦብጀክት ጋር እኩል ነው ወይም ዳይሬክት ፕሮፖርሽናል ነው ማለት ነው ዳይሬክት ፕሮፖርሽናል ከሆነ ደግሞ f restore which is direct proportional to x and direct proportional to ሆነ ደግሞ proportionality constant k ትኖረናለች ማለት ነው so k is a proportionality constant ይባላል ወይም spring constant እንለዋለን ወይም stiffness ይባላል stiffness of spring negative sign show የሚያደርገው ምንድነው that the restoring force acts opposite to the displacement of the object ኔጌቲቭ ምልክት አለች እዚህ ጋር ኔጌቲቭ ምልክቷ ምንድነው ሪስቶሪንግ ፎርሱ ኦፖዚት ዳይሬክሽን መሆኑ ነው ለምሳሌ የሆነ ስፕሪንግ ለጥጡት ወደ እናንተ ብትስቡት እና ብትለቁት ወዴት ይሄዳል መልሶ ወደ ነበረበት ፖዚሽን በተቃራኒው እኛ በሳብነው በተቃራኒው ይሄዳል ስለዚህ በተቃራኒው መሄዱ ነው ኔጌቲቭ ሳይን ያስደረገው ማለት ነው ወይም ደግሞ ብትጨምቁት ስፕሪንጉን ከናንተ በተቃራኒ ብትገፉት ኮምፕረስ ይሆንና ስትለቁት ወደ እናንተ ተፈንጥሮ ይመጣል ምን ማለት ነው ሪስቶሪንግ ፎርሱ in the opposite direction of the displacement መሆኑን ለማመላከት ነው ኔጌቲቭ ሳይን የተቀመጠው ማለት ነው
ስለዚህ ይሄ ምን ይባላል? ሁክስ ሎው ይባላል። ሁክስ ሎው ይሄ ኢኩዌሽን ባጭሩ ሁክስ ሎው እንለዋለን ማለት ነው። ሶ እንዴት ተደርጎ ይሰላል? ኤፍ ኤ ፒ ፒ which is equal to kx ያ ማለት ኤፍ ኤ ፒ ፒ ማለት applied force of spring ነው። applied የቅድሙ ሪስቶሪንግ ነው። apply ደግሞ የተደረገው ፖዚቲቭ ይሆናል ማለት ነው። kx ነው። apply force on the direction of the displacement ነው። አሁን የሆነ ስፕሪንግን አስቡ። የሆነ ፎርስ አፕላይ ስታደርጉ ለምሳሌ ስትስቡት የሆነ ዲስፕሌስመንት አለው፣ የሆነ ርቀት ይጓዛል ስትስቡት ስትሬች ስታደርጉት። ስለዚህ ስትሬች ወደምታደርጉበት ዳይሬክሽን ፎርሱም ወደዛ ዳይሬክሽን ስለሚሄድ እንደ ሴም ዳይሬክሽን ስለሆነ አፕላይድ ፎርሱ ምንም አይነት ኔጌቲቭ ዳይሬክሽን ሳይን አንጠቀም። ኮምፕረስ ስታደርጉትም ፎርሱን ወደዛ ነው የምትገፉት፣ ዲስፕሌስመንቱም ወደዛው ነው የሚጓዘው። ስለዚህ እንደ ሴም ዳይሬክሽን። በአጭሩ እዚህ ጋር የምንረዳው ምንድነው? ሪስቶሪንግ ፎርስ እና አፕላይድ ፎርስ ተቃራኒ ናቸው ሳይናቸው ማለት ነው። ኦኬ if k is larger then the spring is stiff and produces a lot of force for a small displacement. k large ከሆነ እንግዲህ ስፕሪንጉ more stiff ነው እንላለን ማለት ነው። so applied force and restoring force opposite in direction ናቸው፣ በተቃራኒ አቅጣጫ ነው ያሉት። ስፕሪንግ ኮንስታንት k ሜዠር የሚደረገው በምንድነው? በኒውተን ፐር ሜትር ነው የሚለካው ማለት ነው። ኒውተን ኦኬ in one full cycle after being released from an equilibrium position the displacement of the object can be 1 decrease as it return to the equilibrium ወደ ኢኩሊብሪየሙ ሲመለስ ዲክሪዝ ያደርጋል። ሁለተኛ reverse and increase as it moves away from the equilibrium in the opposite direction and finally decrease as it return to the equilibrium ይላል ማለት ነው። ስለዚህ እነዚህ ሶስት ነገሮች ምን ይላሉ? ይከሰታሉ ማለት ነው። እዚህ ጋር እንግዲህ በስዕል ማየት ይቻላል። ቀደም ላይ ለማየት ሞክረናል። ይሄ ስፕሪንግ አለ፣ then ማስ አለ፣ እዚህ ጋር ፊክስድ ነው። then ምንድነው የሚለው? the object at the free end of the spring is in equilibrium when the spring is neither stretched nor compressed. ስለዚህ if the spring is neither stretched nor compressed then it's said to be at equilibrium position ነው እንላለን ማለት ነው። እዚህ ጋር ስትሬችም አልተደረገም ኮምፕረስም አልተደረገም። በአትየን ተመልከቱት። ቢጋ ያለውን እዚህ ጋር ፊክስድ ነው። እዚህ ጋር ይሄ ማስ እንግዲህ ወደዚህ እየሳበው ነው። when the spring is stretched the object is at x greater than 0 እዚህ ጋር x equal to 0 ነበር፣ ነገር ግን ስትሬች ሲደረግ x greater than 0 ይሆናል። then the spring force pulls the object back toward the equilibrium then finally ምንድነው የሚሆነው? ይሄንን ማስ ወደዚህ መልሶ ይስበዋል ስፕሪንግ። ይሄ የሚስበው ፎርስ ምንድነው? ሪስቶሪንግ ፎርስ ነው። ሪስቶሪንግ ፎርስ። ስለዚህ ምን ይሆናል? fx ለዛን 0 ይሆናል ማለት ነው ወደ ኢኩሊብሪየም ሲስብ። ስለዚህ እዚህ ጋር ትልቁ ማን ነው? ወደ ኋላ የሚመልሰው ሪስቶሪንግ ፎርስ ነው። መጀመሪያ ወደዚህ ስትሬች እንዲደረግ ያደረገው ምንድነው? አፕላይድ ፎርሱ ነበር ማለት ነው። ስለዚህ ተወሰነ ሊሚት ላይ ከደረሰ በኋላ ሪስቶሪንግ ፎርስ ግሬተር ዳን አፕላይድ ፎርስ ይሆንና ወደ ነበረበት ኢኩሊብሪየም ፖዚሽን ይመለሳል። እዚህ ጋር እንደምታዩት ደግሞ ምን አለ? ኮምፕረስ እየተደረገ ነው ሲ ላይ ማለት ነው። when the spring is compressed the object is at x less than 0 the spring force pushes the object back towards the equilibrium በዚህ ጊዜ ምን ይሆናል? ይገፋዋል መልሶ ማለት ነው። አሁን ምንድነው የሆነው? መጀመሪያ ኢኩሊብሪየም ፖዚሽን ነበረ፣ ከኢኩሊብሪየም ፖዚሽኑ ኮምፕረስ ተደረገ። ስለዚህ x less than 0 ሆነ ማለት ነው። then finally restoring force አለ። ሪስቶሪንግ ፎርስ ማለት ወደ ኢኩሊብሪየም ፖዚሽን የሚመልስ ፎርስ ማለት ነው። ኦኬ ስለዚህ ወደ x = 0 ፖዚሽን ይመልሰዋል ይላል። ሶ ይሄ ስዕል ሶስቱ ስዕል ABC የሚያመላክተው ምንድነው? A ላይ ኢኩሊብሪየም ፖዚሽን ላይ ነው ያለው፣ B ላይ ስትሬስ ያደርግ ነው፣ C ላይ ደግሞ ኮምፕረስ ያደርግ ነው። ሶ demonstration of Hooke's law using displacement of spring Hooke's law የሚለው ምንድነው? applied force is equal to k times x ነው፣ ወይም restoring force which is equal to the negative of x time k times x የሚለው ማለት ነው። Hooke's law የሚለው እሱን ነገር እንዴት አፕላይ እንደሚደረግ በስፕሪንግ ለማሳየት ነው ይሄ ስዕል የተቀመጠው ማለት ነው። ኦኬ እዚህ ላይም the mass attached to a spring undergo a periodic motion about x is equal to 0 ይላል። እዚህ ጋር ተመልከቱ A B C D E እስከ E ድረስ አለ።
እንግዲህ ስፕሪንግ አለ አሁን v = 0 አለን እዚህ ጋር ደግሞ certain force አለ ቢም ላይ ተመልከቱት ሲም ላይ ዲም ላይ and ኤም ላይ ስለዚህ ስለነዚህ ነገሮች ማብራሪያ ተቀምጧል እዚህ ላይ የተቀመጠ ነገር አለ አሁን እዚህ ላይ ስሉ ላይ እንደምታዩት ኔጌቲቭ a አለ 0 አለ a አለ 0 ኢኩሊብሪየም ፖዚሽን ነው x = 0 ሲሆን x = ኔጌቲቭ a ሲሆን ደግሞ ኮምፕረስድ ሆኗል ማለት ነው and x which is equal to a ሲሆን ደግሞ ስትሬች ሆኗል ማለት ነው ኦኬ ስትሬች ሆኗል ስለዚህ ይችን ፎርስ ይዋት ይቺ ፎርስ ዳይሬክሽኗ ልክ እንደዚህ ነች ስትሬች ለማድረግ የምትጠቀማት ፎርስ ነች ይቺ ዳይሬክሽኗ ደግሞ ልክ እንደዚህ የምትመለሰው ሪስቶሪንግ ፎርሷ ነች ኦኬ እዚህ ጋርም ተመልከቱ f which is equal to 0 አሁን f is equal to 0 ማለት ምንም አይነት ፎርስ ሳይኖር ሲቀር ኢኩሊብሪየም ፖዚሽን ላይ ይቀመጣል ማለት ነው እዚህ ጋር ደግሞ ይሁት እዚህ ጋር ስትሬች ተደርጎ ነበር ልክ ወደዚህ የሚገፋ ፎርስ አለ ወደ ኢኩሊብሪየም ፖዚሽኑ ሪስቶሪንግ ፎርስ ነው ስለዚህ እዚህ ጋር ኢንዲቴል እንየው a የሚያመላክተው the mass is at rest position and at its maximum positive value of x its velocity is 0 and the force on it point to the left with a maximum magnitude እንግዲህ a ላይ ማሱ rest position ላይ ነው ያለው ይለኛል እዚህ ጋር ማለት ነው ማሱ rest position ላይ ነው ያለው velocity 0 ነው አለ velocity 0 ነው so velocity 0 ከሆነ ምኑ ነው maximum positive value of x አለኝ ይላል then the force on the point of the left with a maximum magnitude okay ይሄ ፎርሱም maximum የሆነ ማግኒቲዩድ አለ ይላል እዚህ ጋር ምንድነው ይሄ የሆነበት ምክንያት እንደምታዋት እቺ መስመር ተመልከቷት x which is equal to a ነው a ያክል ስትሬች ተደርጓል maximum magnitude አለው ማለት ነው ስለዚህ ወደዚህ የሚስብ ኃይል ይኖራል ሪስቶሪንግ ፎርስ ወደ ኢኩሊብሪየም ፖዚሽኑ ለመውሰድ የሚያስፈልግ ፎርስ አለ ማለት ነው b ላይ ስንመጣ ደግሞ the mass is at the equilibrium position of the spring here the speed has its maximum value and the force exerted by the spring is 0 ተመልከቱ አሁን እዚህ ጋር ነበረ ይሄ ፎርስ ስላለ ይሄ ማስ ወዴት ሄደ ወደዚህ ተጓዘ ማለት ነው እንደምታዩት ቬሎሲቲ አለው እዚህ ጋር 0 ነበር ቬሎሲቲው እዚህ ጋር ወደዚህ ተጓዘ ዜን እዚህ ጋር ፎርሱ 0 ሆነ አት ኢኩሊብሪየም ፖዚሽን ላይ ሆነ ማለት ነው ኦኬ ስለዚህ x ምን ይሆናል እዚህ ላይ x = 0 ላይ ይሆናል ማለት ሲ ላይ ስንመጣ the mass is at its maximum displacement in the negative x direction the velocity is 0 here and the force point to the right with the maximum magnitude ይላል ሲ ላይ ደግሞ ተመልከቱ ሲ ጋር አሁን ቢ ላይ ቬሎሲቲ ነበረው ወደ ዚ የሚመልስ ቬሎሲቲ then ወደዚህ ከሄደ በኋላ ኮምፕረስ ሆነ ማለት ነው ኮምፕረስ ሆነና ስቶፕ አደረገ እዚህ ላይ ቬሎሲቲያችን 0 ሆነ then ኮምፕረስ ሲደረግ እዚህ ጋር ሌላ ፎርስ አለ ይሄ ፎርስ ሪስቶሪንግ ፎርስ ነው ወደ ነበረበት ኢኩሊብሪየም ፖዚሽን የሚመልስ ፎርስ ኦኬ then ዲ ላይ እዛ ሄደን ከማንባችን በፊት ዲ ላይ የሪስቶሪንግ ፎርስ ልክ ወደዚህ ከመለሰው በኋላ ፎርሱ 0 ይሆናል ቬሎሲቲ ግን ይኖረዋል ሙቭ እያደረገ ስለሆነ ማለት ነው አሁንም ቬሎሲቲው ወደዚህ ከወሰደው በኋላ ምን አለ ሌላ ትርፈኛ ዲስፕሌስመንት ኤ ላይ ተመልከቱት ከዚህ እስከዚህ ያክል ተጉዟል then አሁንም ወደዚህ ሪስቶሪንግ ፎርስ አለ ያ ማለት ይሄዳል ይመጣል የተደጋገመ ነገር ነው ስለዚህ የፔሪዮዲክ ሞሽን ነው ማለት ነው ፔሪዮዲክ ሞሽን እንግዲህ x = -a ወደ 0 ይሄዳል ከ0 ወደ a ከa ተነስቶ ወደ 0 ከ0 ወደ -a ይሄዳል ማለት ነው ሶ ይሄን የሚያደርገው ምንድነው አፕላይድ ፎርስ እና ሪስቶሪንግ ፎርስ መጀመሪያ አፕላይድ ፎርስ አፕላይ ስናደርግ ወይ ኮምፕረስ ይደረጋል ወይ ስትሬች ይደረጋል then after በራሱ በስፕሪንጉ ኃይል ሪስቶሪንግ ፎርሱ ይመልሰዋል አሁንም ይሄዳል ይመጣል ይሄዳል ይመጣል ስለዚህ እንደዛ አይነት ሪፒቴሽን ካለው ምን አይነት ሞሽን ነው እንለዋለን ፔሪዮዲክ ሞሽን ነው እንለዋለን ማለት ነው እስከ e ድረስ ያለው እሱ ነው so the period of the object of the mass m attached to the spring of a spring constant k is given by t which is equal to 2 pi root m over k ስለዚህ በፔንዱለም ጊዜ root l over g ነበር ያልነው በዚህ ጊዜ ደግሞ m over k m ምንድነው ማስ ኦፍ ዘ ኦብጀክት ነው
K ደግሞ proportionality constant ወይም spring constant ነው ማለት ነው። ምሳሌ እንስራ። A block of mass 2 kg is connected to a free end of the spring with a spring constant 200 Newton per meter. Then compute the period of the block. Given 2 kg of mass አለን and K 200 Newton per meter. Then require the period ነው T. So T which is equal to 2 pi into root M over K ነው. M is given 2 kg and K is 200. Then ማስገባት okay 2 pi into root 2 kg or 2 kg over 200 Newton per meter እናደርጋለን። Then finally pi over 5 second ይመጣል ወይም 2 pi over 10 second ወይም ስናቀለው pi over 5 second ይመጣል። pi 3.14 ስለሆነ 3.14 over 5 second ያክል ነው ፔሪዮዳችን ማለት ነው። ኦኬ ስለዚህ እንደዚህ አድርገን በቀላሉ መስራት እንችላለን ማለት ነው። ባጭሩ ሁለት ነገሮችን አይተናል። በምን ጊዜ? በፔሪዮዲክ ሞሽን ጊዜ ፔንዱለም ሲምፕል ፔንዱለም እና ሲምፕል ስፕሪንግ ለማየት ሞክረናል። ፔንዱለም ፔሪዮዲክ ሞሽን ነው፣ ስፕሪንግም ፔሪዮዲክ ሞሽን ነው። ፔሪዮዲክ ሞሽን መሆኑን የሚያመላክት እነዚህ ፊገሮችን አይተናል። ያ ማለት መጀመሪያ ላይ አት ኢኩሊብሪየም የተቀመጠ ኦብጀክት ነበረ። ፎርስ አፕላይ ስናደርግ ወይ ስትሬች ያደርጋል ወይ ኮምፕረስ ያደርጋል። ዴን ኮምፕረስ አድርገን ያን ፎርስ ስናስወግድለት ወደ ኢኩሊብሪየም ፖዚሽን የሚመልስ ሪስቶሪንግ ፎርስ አለ። ኦኬ ዴን እንደገና ደግሞ ቬሎሲቲ ስለሚኖረው ከኢኩሊብሪየም ፖዚሽኑ አልፎ ይሄዳል። አልፎ ከሄደ በኋላ ወደ ነበረበት ለመመለስ አሁንም ሌላ ፎርስ ይኖራል ማለት ነው። ስለዚህ ስፕሪንግ ላይ የሚፈጠሩ ሁለት ፎርሶች በዋናነት አፕላይድ ፎርስ እና ሪስቶሪንግ ፎርስ ናቸው ማለት ነው። ሪስቶሪንግ ፎርስ ወደ ኢኩሊብሪየም ፖዚሽን የሚመልስ ፎርስ ነው። አፕላይድ ፎርስ ደግሞ አይዘር ስትሬች ኦር ኮምፕረስድ ልናረግበት የምንችልበት ፎርስ እንደሆነ አይተናል ማለት ነው። በሚቀጥለው ክላስ የምናየው ፕሮፓጌሽን ኦፍ ዌቭ ኤንድ ኤነርጂ ትራንስሚሽን በሚል ቶፒክ ዙሪያ የምንመማር ነው የሚሆነው።